ባለፉት 2 ቀናት የመራጩን ህዝብ ድምጽና ጥያቄ ሰምተናል። ዛሬ ተራው የፖለቲካ ፓርቲዎች ነው። 8 ፓርቲዎች 5 ወሳኝ ጥያቄዎች የኢቢኤስ ስቱዲዮ የመጀመሪያ እንግዳ ለመቀበል ተዘጋጅቷል። ሀገራዊ አማራጫቸው ምንድነው? ለህዝቡስ ጥያቄስ ምን ምላሽ አላቸው? ምርጫ 2018 የኛ ድምጽ አሁን ይጀምራል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን አካል የሆነው የኢቢኤስ 5 ጥያቄዎች ዝግጅት አሁን መተላለፍ ይጀምራል። በዚህ ዝግጅታችን በምርጫ 2018 የሚሳተፉ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮአችን ጋብዘን በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን እናቀርብላችኋለን። ምላሻቸውንም ታደምጣላችሁ። የዚህ ዝግጅታችን ዓላማ መራጮች በምርጫ 2018 በመረጃ ላይ የተመሰረተ ተሳትፎ እንዲያደርጉ ማስቻልና የፖለቲካ ፓርቲዎች ራሳቸውን መግለጽ የሚችሉበት እድል ማመቻቸት ነው። በዛሬው ዝግጅታችን የኢትዮጵያ ዜጎች ለማህበራዊ ፍትህ የስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት የኢቢኤስ 5 ጥያቄዎችን ሊመልሱ እዚህ ስቱዲዮአችን ተገኝተዋል። አቶ ኢዮብ አመሰግናለሁ። እኛም እናመሰግናለን። ኤርሚ 5 ጥያቄዎች ናቸው የማቀርብልዎት። ለእያንዳንዱ ጥያቄ መመለሻ 5 ደቂቃ ይኖረዎታል። ከ5 ደቂቃ በላይ ካለፉ አስቆመዎታለሁ። ከጥያቄው አውድ ውጪ ከወጡም ቅርጽ ለማስያዝ ሞክራለሁ። መልካም። ስለዚህ ወደ ጥያቄዎች ይገባለሁ። ወደ መጀመሪያው ጥያቄ ያልፋለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ በ7ኛው ሀገራዊ ምርጫ በምን ያህል ክልሎች ነው የሚወዳደረው? ለህዝብ እንደራሴዎች ምክር ቤትና ለክልል ምክር ቤቶችስ ምን ያህል እጩዎችን አቅርቧል? አጠቃላይ የምርጫ 2018 ዝግጅታችሁስ እንደ ፓርቲ ምን ይመስላል? እንደምታውቀው ኢዜማ የተቋቋመው በመጀመሪያም እንደ ፓርቲ ሲቋቋም በምርጫ የመንግስትን ስርዓት አሸንፎ የመንግስትን ስልጣን ለመያዝ የተቋቋመ ፓርቲ ነው። ከምስረታችን ጀምሮ ለምርጫ እየተዘጋጀ የመጣ ፓርቲ ነው። ስፔሲፊካሊ ደግሞ አሁን 2018 ምርጫ ሊጀመር ነውና ዝግጅት ጀምሮ ከተባለ ፊሽካው ከተነፋበት ጊዜ ጀምሮ ዝግጅት ስናደርግ ቆይተናል። አሁን የጠየከኝን ጥያቄ በቀጥታ ለመመለስ የመጀመሪያው በህዝብ ተወካዮች ምክር ቤት ኢዜማ የማይወዳደርበት ክልል የለም። ሁሉም ክልሎች ላይ ምርጫ አደርጋለሁ በሚልባቸው ክልሎች ላይ ሁሉ የብሔራዊ ምርጫ ቦርድ በሁሉም ክልሎች በምርጫ እንሳተፋለን። በሁሉም ክልሎች ላይ እጩዎቻችንን አቅርበናል። ለህዝብ ተወካዮች ምክር ቤት እንደምታውቀው 547 ወንበሮች ነው ያለው ፓርላማው። ከሱ ውስጥ መንግስት ለመመስረት 275 የምርጫ ክልሎች ላይ መወዳደር በዛ ማሸነፍ ይጠበቃል ከአንድ ፓርቲ። በእኛ በኩል ከ300 በላይ እጩዎችን አቅርበናል። ወይም በ300 የምርጫ ክልሎች ላይ የምንወዳደር ይሆናል ማለት ነው። ለክልል ምክር ቤትም እንደዛው በተመሳሳይ በሁሉም ክልሎች ላይ ለክልል ምክር ቤት በሚደረጉ ውድድሮች ላይ የምንሳተፍ ይሆናል። ከ1260 አካባቢ በላይ እጩዎችን ኦልሬዲ ያስመዝግበናል በምርጫ ቦርድ ማለት ነው። የምርጫ ቦርድ አፕሩቫል ፕሮሰስ ገና ስላልተጠናቀቀ እሱን አይተን ደግሞ ኤግዛክት ቁጥሩን ፊገሩን የምንናገር ይሆናል። እኛ አሁን ያቀረብነው ግን ይሄንን ያህል እጩዎች ነው። የእጩዎቻችሁ ስብጥር ከጾታና ምናልባት ከአካል ጉዳተኞች አንጻር ኢዜማ አጌን ከተቋቋመበት ጊዜ ጀምሮ በተለይ ማህበራዊ ፍትህን ለማስፈን እንደሚታገል ፓርቲ ማህበራዊ ፍትህን ለማስፈን እንደተቋቋመ ፓርቲ አካታችነትን በጣም ሲሪየስሊ ወስዶ የሚሰራበት ጉዳይ ነው። በዚህም በስራ አስፈጻሚያችን ውስጥ ጭምር በአመራር በኢዜማ በፓርቲው አመራር ጭምር የሴቶች መምሪያ ራሱን ችሎ የተቋቋመ ነው። የአካል ጉዳተኞች መምሪያ ራሱን ችሎ የተቋቋመ ነው። በተመሳሳይ የወጣቶች መምሪያ በኢዜማ ስራ አስፈጻሚ ውስጥ የተካተቱ ራሳቸው መምሪያ ሆነው የሚሰሩ ናቸው። በመመሪያችን ላይ በግልጽ አስቀምጠናል። 30% የሴቶች ተሳትፎ በአመራር ሌቭል ኢምፖርታንት እንደሆነ በግልጽ አስቀምጠናል። እሱን እየተገበርን የመጣ ነው። እስካሁን በእጩዎችን በማቅረብ ረገድም ኢንሴንቲቭ በመስጠት የሴቶችን የአካል ጉዳተኞችን ተዋጽኦ አካታችነት ለማረጋገጥ በጣም ጠንክረን ሰርተናል። ለ7ኛው ሀገራዊ ምርጫ ካስመዘገባቸዋቸው እጩዎች ውስጥ ምን ያህሉ ሴቶች ናቸው? ኤግዛክት ፊገሩ የሚያስቸግረው ኤርሚ ቅድም እንዳልኩ የምርጫ ቦርድ የመጨረሻ አፕሩቫል ፕሮሰስ እየጠበቅን ያለ ነው። እሱን ታሊ አድርጎ የመጨረሻ እጩዎቻችሁን ይህ ናቸው እስኪልን ድረስ የጎደሉትን በማሟላት ምናምን ሂደት ላይ ስለሆነ ኤግዛክት ፊገር መናገር በአሁኑ ሰዓት አንችልም። ግን እንዳልኩ ሚኒመም 30% ኮታ የፓርቲያችን መመሪያ ስለሚያስገድደን እሱን አቴን ለማድረግ ሰርተናል በእኛ በኩል። ጥሩ። ወደ ሁለተኛው ጥያቄ ያልፋለሁ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ኢትዮጵያ ታሪካዊ የባህር በር ባለቤትነት ታሪካዊና ህጋዊ የባህር በር ባለቤትነት መብት አላት ብሎ እንደ ፓርቲ ያምናል ወይ? ካመነስ ይህንን የባለቤትነት መብት ለማስከበር ወይም ለማግኘት ምን አይነት መንገዶችን ይከተላል? አሁን በስልጣን ላይ ያለው ፓርቲ የተጠቀማቸው መንገዶች አሉ። ከዛ በተለየ የእናንተ አማራጭ ሀሳብ ምንድን ነው የምታምኑበት ከሆነ? ጥሩ ኢዜማ በምስረታው ባዘጋጀው የመጀመሪያው ፕሮግራማችን ላይ በግልጽ አስቀምጠናል። ኢትዮጵያ የባህር በር ያስፈልጋታል። ከሲ አክሰስ ከባህር በር በ60 ኪሎ ሜትር ርቀት ፕላስ ኦር ማይነስ ማለት ነው የሚገኝ ሀገር 130 ሚሊዮን ህዝብ በላይ ያለው ሀገር በጎረቤቶቹ ታጥሮ መቀመጡ ተገቢ ነው ብለን አናምንም። በታሪክም የባህር በር ያላት ሀገር ነበረች ኢትዮጵያ። በእኛ እምነት በተሳሳተ ፖሊሲ በተሳሳተ የህዝብ አረዳድ ህዝብን በማይወክልና በህዝብ ስልጣን ባልተሰጠው መንግስት በተወሰነ ውሳኔ ነው የባህር በር መብታችንን ያጣ ነው ብለን ነው የምናምነው። እሱ መመለስ አለበት፣ መስተካከል አለበት፣ መታረም አለበት ብለን እናምናለን። በፕሮግራማችን አስቀምጠናል። አሁን ለ2018 ባዘጋጀነው የምርጫ ማኒፌስቶአችንም ላይ በግልጽ አስቀምጠናል። ኢትዮጵያ የባህር በር ያስፈልጋታል። በምን መልኩ የሚለው በእኛ እምነት በዲፕሎማቲክ መንገድ በዲፕሎማሲ መንገድ የባህር በር ማግኘት የሚቻልበት እድል አለ ብለን እናምናለን። አምስቱ በዙሪያችን ያሉ ጎረቤቶቻችን ሁሉም የባህር በር አላቸው። አንዳንዶቹ የማይጠቀሙበትና ለጌጥ ያስቀመጡት እስኪመስል ድረስ የባህር በሮቻቸው ወና ሆነው ተቀምጠው ነው ያሉት። እንደነገርኩ በዚህ ቅርበት ያሉ ጎረቤቶቻችን ይሄን ያህል ሲአክሰስ ኖሯቸው ሲሾር ኖሯቸው እኛ የባህር መውጫና መግቢያ የምናጣበት ህጋዊ መሰረት የለም ብለን ነው የምናምነው። ለኛ ይሄንን የተሳሳተና በስህተት ኦር ኢትዮጵያን በማይወክል የኢትዮጵያን ብሔራዊ ጥቅም ባላስከበረ መንግስት የተነጠቅነው መብት የማስከበር የማስመለስ ተግባር ነው ብለን ነው የምናምነው። ሲአክሰስ በተቻለ መጠን እስከ መጨረሻው ጠብታ ድረስ በዲፕሎማሲያዊ መንገድ መሞከር አለበት ብለን እናምናለን። በእኛ በኩል ግን ሁሉም ነገር ሁሉም ኦፕሽን ማንኛውም ኦፕሽን ቴብል ላይ መቀመጥ አለበት ብለን ነው የምናምነው። ለዚህ በመሰረታዊነት መሰራት ያለበት አሁን ያለው መንግስት እየሰራው ያልሆነው የኢትዮጵያውያንን የውስጥ አንድነት ማጠናከር። እንደምታውቀው የዲፕሎማሲው መንገድ አሁን በአሁኑ ጊዜ ያለው ዲፕሎማሲና ከጥቂት ወራት በፊት ብትጠይቀን የነበረው የዲፕሎማቲክ መንገድ በጣም የተለያዩ ናቸው። ዓለም በጣም ፍራጃይል በሆነ የዲፕሎማሲ አትሞስፌር ውስጥ ነው ያለችው ብለን እንገነዘባለን። እሱን የሚመጥን የኢትዮጵያውያንን አንድነት ከብረት በጠነከረ መልኩ አንድ የማድረግ ስራ መሰራት አለበት። ሁሉም ኢትዮጵያዊ ለብሔራዊ ጥቅሞች በጋራ የሚሰለፍበትን የክርክርና የፉክክር መንገዳችን ሳይሆን ይሄ የትብብር መንገዳችን ነው ብለን ነው የምናምነው። እሱን ማስተካከል ይጠበቅብናል። ኢትዮጵያን በጣም ጠንካራ የዲፕሎማሲ ቁመና ይሰጣታል ብለን እናምናለን። ከሱ መጀመር አለበት። እሱ እየተሰራ አይደለም ብለን ነው የምናምነው በእኛ በኩል። ለዚህ በመሰረታዊነት አሁን የምንሄድበትን ፖለቲካችን በብሔርና በዘር ላይ የተመሰረተውን መንገድ ማስተካከል፣ ኢትዮጵያውያንን በአንድ ማሰለፍ ይጠበቅብናል ብለን እናምናለን በእኛ በኩል። ከሱ ነው የምንጀምረው። ኤርሚ አሁን ገዢው ፓርቲ በማንኛውም ዲፕሎማሲያዊ መንገድ ተጠቅሞ የባህር በር የማግኘት አቋም ሲያራምድ እንሰማለን እና የኢዜማ የተለየ አፕሮች ወይም የተለየ መንገድ የባህር በር ለማግኘት ምንድን ነው? እሱን ነው ያልኩ። አሁን ገዢው ፓርቲ በጣም በተደጋጋሚ ሲናገር እንሰማለን። ኢትዮጵያ የባህር በር ያስፈልጋታል። በዚህ አቋሙ በጣም የምንደግፈው ነው። አብረ ነው የምንሰለፍ፣ አብረ ነው የምንቆም። ግን ገዢው ፓርቲ ይሄንንም አጀንዳ እንኳን የፉክክር አጀንዳ እያደረገው ነው፣ የመበሻሸቂያ አጀንዳ እያደረገው ነው። ኢትዮጵያውያን በአንድነት ከብረት በጠነከረ ቅድም እንዳልኩ አንድነት ካልቆምን በቀር ይሄንን እውን ማድረግ አንችልም። ኢዜማ እንደምታውቀው በዜግነት ፖለቲካ ላይ የተመሰረተ ፓርቲ ነው። ሁሉንም ኢትዮጵያዊ የሚያቅፍና የሚያሰባስብ ፓርቲ ነው። ሁሉም ኢትዮጵያዊ ለዚህ የተቀደሰ ዓላማ ሰምሃው በጋራ መሰለፍ አለበት ብለን ነው የምናምን። የመጀመሪያው ልዩነታችን እሱ ነው። አሁን የብሔር ፖለቲካን ይዘህ ይህንን ማረጋገጥ አትችልም። በባንዳነት የተሰለፉ ኢትዮጵያውያንን ሁሉ ምንድነው ያመረተ የብሔር ፖለቲካ ወይም ደግሞ ጠላትና ወዳጅ ብሎ የሚለይ የብሔር ፖለቲካን ይዘህ ይህንን ማሳካት አትችልም። የመጀመሪያው ስራ ተግባር መሆን ያለበት አንድነታችንን ማጠናከር፣ በዜግነት ፖለቲካ ዙሪያ መሰባሰብ ነው ብለን ነው የምናምነው። ኤርሚያስ አመሰግናለሁ። ወደ ቀጣዩ ጥያቄ ያልፋለሁ። ማንኛውም ፓርቲ በምርጫ ተወዳድሮ ስልጣን ቢይዝ ዜጎች ተመሳሳይ ጥያቄ አላቸው ተብሎ ይታመናል። ከነዚህ ተመሳሳይ ጥያቄዎች መካከል የኢኮኖሚ ጥያቄዎች ይጠቀሳሉ። ለአብነት አሁን
ኢትዮጵያ ውስጥ በጣም አሳሳቢ ወይም የብዙ ዜጎችን ሕይወት የሚነካው ጉዳይ የኑሮ ውድነት ነው። እንደ መንግስት አሃዛዊ መረጃዎች ከሆነ የዋጋ ግሽበት ወደ ነጠላ አሃዝ መውረዱን የሚያሳዩ መረጃዎች ይገለጻሉ። በአንጻሩ ግን የኑሮ ውድነት ጫናው አሁንም እንዳልቀነሰ ዜጎች ይናገራሉ። በሌላ በኩል ደግሞ የስራ አጥነት ሌላው በጣም አሳሳቢ ኢኮኖሚያዊ የህብረተሰብ ጥያቄ ነው። የዓለም አቀፍ ድርጅቶች መረጃዎች እንደሚያሳዩት አሁን ላይ ኢትዮጵያ ውስጥ 5 ሚሊዮን ያህል ስራ አጥ ዜጎች አሉ ተብሎ ይገመታል። የኢትዮጵያ ዜጎች ለማህበራዊ ፍትህ በምርጫ 2018 አሸንፎ መንግስት መሆንና ሀገር የመምራት እድል ካገኘ እነዚህን ሁለት መሰረታዊ ኢኮኖሚያዊ ጥያቄዎች የሚመልሰው በምን አይነት መንገድ ነው? እነዚህ ሁለቱም የጠቀስካቸው የስራ አጥነትም ሆነ የኑሮ ውድነት በአንድ ፖሊሲ ብቻ የሚመለሱ ተግባራት ናቸው ብለን አናምንም። ከመልቲፕል ሳይድስ አታክ መደረግ አለባቸው። የተቀናጀ ፖሊሲዎች ያስፈልጋሉ ለአንድ ሀገር ብለን እናምናለን። አሁን ያሉት ፖሊሲዎች የመጀመሪያ ድክመታቸው የተቀናጁ እርስ በርስ የተቀናጁ አለመሆናቸው ነው። አንዱ ፖሊሲ የሚሰራውን ሌላ ፖሊሲዎች ያፈርሱታል። የመጀመሪያው ምንሰራው በእኛ በኩል የፖሊሲዎችን ማቀናጀት ነው ማለት ነው። ሁለተኛ እንደምታውቀው በተለይ የወጣቶች ስራ አጥነት የመጀመሪያ ችግሩ ቀጣሪ ኢንዱስትሪዎች አለመኖራቸው ነው ብለን እናምናለን። በእኛ በኩል አሁንም በግብርና ጥገኝነት ላይ የተመሰረተ ኢኮኖሚ ነው ያለን። ቀጣሪ የሆኑ ወጣቶችን ወደ ስራ ሊመልሱ የሚችሉ ኢንዱስትሪዎች በደንብ አልተካሄደባቸውም ብለን እናምናለን። ቢያንስ ከነዚህ ሁሉ አንግሎች አታክ መደረግ አለበት ብለን እናስባለን። ሁለተኛውም የኑሮ ውድነትም ከዚህ ጋር የሚያያዝ ነው። የመጀመሪያው ችግር ቤዚክ ችግሩ የአምራቹ ምንድነው የምርት በተለይ የፍጆታ እቃዎች ምርት በጣም አነስተኛ መሆን ነው። ከፍተኛ ገንዘብ ጥቂት የፍጆታ እቃዎችን ሲያሳድድ የኑሮ ውድነት እንደምታውቀው ይጨምራልና የመጀመሪያው ምርታማነትን መጨመር ነው። በተለይ ስፔሲፊካሊ የፍጆታ እቃዎችን ለማድረግ እነዚህን ለማድረግ የወጣቶችን ስራ አጥነት ለመቅረፍ አያይዞ የኮንስትራክሽን ሴክተሩን ማነቃቃት አሁን ያልኩን የፍጆታ ምርትን ለመጨመር የሚያስችሉ ኢንዱስትሪዎችን ማነቃቃት ለዚህ የሚሆኑ የብድር እንትኖች በተለይ ስፔሲፊካሊ ለወጣቶች እንዳልኩ ቅድም አካታችነት በጣም መርሃችን ስለሆነ የምናምንበት ስለሆነ ማህበራዊ ፍትህ የምናምንበት ስለሆነ ለወጣቶችና ለአካል ጉዳተኞች ለሴቶች የሚሆኑ የብድር አቅርቦቶችን ስፔሲፊካሊ በማመቻቸት የቤት ችግርን በዛው መፍታት ስላለብን ኮንስትራክሽን ኢንዱስትሪው ደግሞ በጣም ቀጣሪ ኢንዱስትሪ ስለሆነ እሱን ለማነቃቃት የቤት ብድሮችን የቤት ባንኮችን በማኒፌስቶ ላይ በግልጽ እንዳስቀመጥ ነው ባንኮችን በአስገዳጅ ሁኔታ በማስቀመጥ የቤት ፍላጎቶችን ለመቅረፍ እንሰራለን። ይሄ ሁሉ አምራችነትን የሚያበረታታ ስለሚሆን ቀጣሪ ኢንዱስትሪዎችን የሚያነቃቃ ይሆናል። የወጣቶች ስራ አጥነት በዚህ የሚቀረፍ ይሆናል። ከኑሮ ውድነት ጋር ተያይዞ ደግሞ በተጨማሪ አሁን ያለው የዶላርና የብር ምጣኔ ግሽበቱን ለመቋቋም የሚያስችሉ ፖሊሲዎችን ቀርጸናል፣ በማኒፌስቶቻችን አስቀምጠናል። ሞኔታሪ ፖሊሲያችን ኦር ሞኔታሪ ኢኮኖሚክሳችን ፊስካል ኢኮኖሚክሳችን ከዛ ደግሞ ምርታማነትን መጨመር እነዚህን አጠቃሎ ምንድነው አቀናጅቶ መስራት የወጣቶችን ስራ አጥነት ለመቅረፍ በዛውም ደግሞ የዋጋ ግሽበትን ለመከላከል አመቺ ናቸው ብለን እናምናለን። በእኛ ምን አይነት የኢኮኖሚ ስርዓት ተጠቅማችሁ ነው ለወጣቶች የስራ እድል የምትፈጥሩት? የተለያዩ የኢኮኖሚ ዘርፎችን የምታነቃቁት? የዋጋ ግሽበትን ለመከላከል ደግሞ ምርታማነትን እንጨምራለን ብለውኛልና ምን አይነት የኢኮኖሚ ስርዓት ትተገብራላችሁ? አሁን ገዢው ፓርቲ እየተገበራቸው ካሉ እርምጃዎች በተለየ መልኩ እንደምታውቀው በጣም በኢትዮጵያ ፖለቲካ ውስጥ ፕሮግሬሲቭ ነው ብለን የምናምነው እንደ ኢዜማ የወሰድነው እርምጃ ኢዜማ የማንኛውም አይዲዮሎጂ እስረኛ አይደለም ብለን መጀመሪያ ያስቀምጠናል። በጣም በተደጋጋሚ የሚነሳልን ጥያቄ ስለሆነ እሱንም በዛው መልሼ ለመሄድ ኢዜማ እነዚህን አሁን ያልኩህን ምርታማነትን ለማሳደግ ከዛ የወጣቶችን ስራ አጥነት ለመቅረፍ ከዛ ደግሞ ይሄ የዋጋ ግሽበትን ለመከላከል የሚያስፈልጉ ሞኔታሪም ሆነ ፊስካል ፖሊሲዎችን ሲጠቀም ከየትኛውም አይዲዮሎጂ ወይም የየትኛውም አይዲዮሎጂ እስረኛ ሆኖ አይደለም። በየትኛውም አይዲዮሎጂ ውስጥ ያሉ እነዚህን ለማድረግ የሚያስፈልጉ ከዚህ በተጨማሪ ደግሞ ማህበራዊ ፍትህን ለማረጋገጥ የሚያስፈልጉ ማንኛውንም እርምጃዎች ከየትኛውም የኢኮኖሚ ዘርፍ እንወስዳለን። ስለዚህ አሁን የጠየቀኝ ጥያቄ በቀጥታ ለመመለስ የአንድ ፖለቲካ አይዲዮሎጂ እስረኛ አይደለንም። ይሄንን ብቻ ነው የምንከተለው ብለን በሱ ላይ ፊክሴትድ አንሆንም።
ከየትኛውም አይዲዮሎጂ ይሄንን ለማሳደግ አሁን ያልኩል ነገሮች ለማስተካከል የሚጠቅሙትን በሙሉ የምንወስድ ይሆናል ማለት ነው። አመሰግናለሁ። ወደ ቀጣዩ ጥያቄ ያልፋለሁ። አሁንም ሌላኛው ደግሞ የዜጎች መሰረታዊ ጥያቄ ተብሎ የሚታሰበው ሰላምና ጸጥታ ሁኔታ ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ ነባራዊ ሁኔታ በአማራ ክልል ግጭት አለ፣ በኦሮሚያ ክልል የተወሰኑ አካባቢዎች ግጭት አለ፣ በትግራይ ክልል የፖለቲካ ውጥረት አለ። ኢዜማ በሰባተኛው ሀገራዊ ምርጫ ተመርጦ አገር የመምራት እድል ቢያገኝ በእነዚህ በተጠቀሱት አካባቢዎች ያሉ ችግሮችን ወደ ፈቶ ወደ መደበኛ ሁኔታ ወደ ሰላማዊ ሁኔታ ለመመለስ ምን አይነት እርምጃዎችን ይወስዳል? አመሰግናለሁ ኤርሚያስ። በእኛ አረዳድ አሁን እየተፈጠሩ ያሉት የሰላም ማጣቶች፣ ግጭቶች፣ ጦርነቶች በሙሉ የፖለቲካችን የውድቀት ማኒፌስቴሽንስ ናቸው፣ መገለጫዎች ናቸው። በራሳቸው ሲምፕተምስ ናቸው። እነሱን ሲምፕተሞች ወይም ምልክቶች ለማጥፋት እነሱን ውጤቶች ምንድነው ለማስቆም የመጀመሪያ እርምጃችን መሆን ያለበት ችግሩን አይደንቲፋይ ማድረግ ነው። በኢዜማ በኩል ይህንን ችግር በጣም ለረጅም ጊዜ ስንጮህበት የነበረ ችግር ነው። አሁን ያሉት ግጭቶች መሰረታቸው የብሔር ፖለቲካ ነው ብለን ነው የምናምነው። የፖለቲካ ስሪታችን የተበላሸ በመሆኑ የመጡ ውጤቶች ናቸው ብለን ነው የምናምነው። ስለዚህ የመጀመሪያ እርምጃችን ይሄ የብሔር ፖለቲካን ወደ ዜግነት ፖለቲካ መቀየር በጣም በርካታ ትሩፋቶች ያሉት ስለሆነ አንደኛው ትሩፋት ሰላማችንን ማረጋገጥ ነው ብለን ነው የምንወስደው። ስለዚህ የመጀመሪያ ሰላማችንን ለማረጋገጥ የምናደርገው የዜግነት ፖለቲካን በኢትዮጵያ ውስጥ ማስፈን ማንበር ነው ማለት ነው። በዚህ ብቻ ግን አይበቃም። የኢትዮጵያ ችግር እንደምታውቀው በጣም በርካታ ነው፣ መልቲፕል ነው። አንድን ጉዳይ ብቻ ሶልቭ በማድረግ ሁሉን ነገር መፍትሄ አትሰጠውም። ከሱ ጋር በተያያዘ የዲያሎግ የንግግር ባህላችንን ማዳበር አለብን ብለን እናምናለን። አሁንም ጀግንነት ማለት ጠመንጃ መወዝወዝ፣ ጠመንጃ ተሸክሞ መሮጥ አለመሆኑን በህዝብ ሁሉ ዘንድ በኢትዮጵያውያን ሁሉ ዘንድ መረዳት እንዲመጣ ለማድረግ እንሰራለን። ይህም ብቻ አይበቃም። ግን በመንግስት በኩል የስልጣን የሚያዝበት ዲሞክራሲያዊ መንገድን ማስፈን ያስፈልጋል። አንድ ሰው በዲሞክራሲያዊ ምርጫ የስልጣን ባለቤት መሆን እችላለሁ ወይም ስልጣንን መያዝ እችላለሁ ብሎ ካመነ ለስልጣን የሚደረጉ በጠመንጃ የሚደረጉ ትግሎች ይቆማሉ ብለን እናምናለን። በእኛ በኩል ይሄ ሁለት አካላትን ይፈልጋል። በአንድ በኩል መንግስትን ከዚህ በፊት የነበረውን አምባገነን ስርዓት አሁንም ድረስ በምርጫ ስልጣን ለመያዝ ያልተቻለበትን የኢትዮጵያ የፖለቲካ ስሪት መቀየር መቻል አለበት እንደ መንግስት። በሌላ በኩል በህዝብ በኩል ደግሞ በጠመንጃ ስልጣን ለመያዝ የሚደረጉ ጥረቶች ሁሉ የሚነወሩበት የሚኮነኑበት አግባብ ማይንድ ሴት መፍጠር ያስፈልጋል፣ ካልቸር መፍጠር ያስፈልጋል ማለት ነው። ይሄ በአንድ ሌሊት የሚመጣ እንዳልሆነ እንገነዘባለን። ግን የመጀመሪያው እርምጃ የብሔር ፖለቲካን በዜግነት ፖለቲካ መቀየር፣ ሁለተኛው እርምጃ ምንድነው መሳሪያ ይዞ ወይ የመሳሪያ ትግል ማድረግን ነውር ማድረግ በኢትዮጵያ ውስጥ፣ ሶስተኛው እርምጃ ዴሞክራሲያዊ ስርዓትን መገንባትና ስልጣን ምንድነው ህዝብ ያልፈለገው መንግስት በድምጽ በካርድ ከስልጣን የሚወርድበት፣ ህዝብ የሚፈልገው ደግሞ ወደ ስልጣን የሚመጣበትን መንገድ ማመቻቸት ነው። ለነዚህ ግጭቶች መሰረታዊ መፍትሄ ብለን እናምናለን። በእኛ በኩል የጠቀሱልኝ እርሶ ለችግሮቹ ዘላቂ መፍትሄ የሚሰጡ ምናልባትም አንዳንዶቹ ረጅም ጊዜ የሚወስዱ የመፍትሄ እርምጃዎች ናቸው። በእኔ አረዳድ የጠቀስኳቸው አካባቢዎች ኢሚዲየት ሪስፖንስ ወይም አስቸኳይ ምላሽ የሚያስፈልጋቸው ቦታዎች ናቸው። እርሶም እኔም እንደምንረዳው ለነዚህ የምትወስዱት ኢሚዲየት ሪስፖንስ ወይም አስቸኳይ ምላሽ ምንድን ነው? ሁለት ነገር ነው ኤርሚያስ ለዚህ ያለን መፍትሄ። የመጀመሪያው እነዚህ አሁን መሳሪያ ያነሱ ወገኖቻችን የሚያነሷቸውን ጥያቄዎች በተቻለ መጠን ህጋዊ ጥያቄዎች እስከሆኑ ድረስ በመመለስ ወደ ሰላም የሚመጡበትን አማራጭ የዲያሎግ አማራጭ፣ የምክክር የንግግር አማራጭ፣ የሽምግልና አማራጮችን እንወስዳለን በአንድ በኩል። ሁለተኛ ይሄንን በማድረግ ብቻ ግን አንድ ሳይድ ይሄን በማድረጉ ሌሎቹ ይቀበሉታል ማለት ስላልሆነ ከዚህ የሚያፈነግጡ ወይም ደግሞ አሁንም እስከ መጨረሻው ጠመንጃ በመነቅነቅ ነው የምንቀጥለው የሚሉ ጥቂቶች ሊቀሩ ይችላሉ። እሱን የኢትዮጵያን መከላከያ ሰራዊት በየአካባቢው ያለው የፖሊስና የሚሊሻ ኃይሎችን በማጠናከር እነሱ ላይ ያለምንም ማቅማማት የሚያስፈልገውን እርምጃ መውሰድ ያስፈልጋል። ግን አብዛኛው በጣም በርካታው በሰላም በንግግር
ሊመለስ የሚችልና በምክክር የሚፈታ ነው ብለን ነው የምናምነው በእኛ በኩል። ይህንን ስንል ነገሩን እያቀለል ነው አይደለም፣ ግን በየአካባቢው አሁን የሚሰሙ ድምጾችን ስለምንከታተል ህዝቡ እንዴት ምን ያህል መከራ እያየ እንደሆነ እንደሰለቸው ስለምንረዳ ህዝብ ይደግፈዋል ይህንን አማራጮች ብለን ስለምናምን ህዝብን ይዘን እንደዚህ አይነት ዲሞክራሲያዊ መንገዶችን ይዘን ሶሉሽን መስጠት እንችላለን በአጭር ጊዜ። በረጅም ጊዜ ግን እንደዚህ አይነት ነገሮች ተደግመው እንዳይመጡ ቅድም ያልኩን አማራጮች መውሰድ ያስፈልጋል ብለን እናስባለን። ኢትዮጵያ ይህ የኔ ድምጽ ነው። ሰላም እንዲሰፍን እመርጣለሁ። ይህ የኔ ድምጽ ነው። ለትክክለኛ የዲሞክራሲ እድገት እመርጣለሁ። ይህ የኔ ድምጽ ነው። የሥራ ዕድል እንዲፈጠርልኝና ሰርቼ መለወጥ እንድችል እመርጣለሁ። ይህ የኔ ድምጽ ነው። ለቤተሰቤ፣ ለሕዝቤና ለሀገሬ እድገት እመርጣለሁ። ይህ የኔ ድምጽ ነው። እኩልነት፣ ሰብአዊ ክብርና ፍትህ የሰፈነባትን ኢትዮጵያ ለማየት እመርጣለሁ። ይህ የኔ ድምጽ ነው። የተሻለ ዛሬን፣ ብሩህ የሆነ ነገር ለማየት እመርጣለሁ። እኔ እመርጣለሁ። ለበለጠ መረጃ የማህበራዊ ድረገጻችንን ዛሬውኑ ይጎብኙ። ይህ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ መልእክት ነው። የመጨረሻ ጥያቄ ነው አቶ ዮብ። የኢትዮጵያ ህገ መንግስት አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት መሻሻል አለበት ብሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ያምናል ወይ? የሚያምንስ ከሆነ የትኛው የህገ መንግስቱ ክፍሎች ናቸው መሻሻል ያለባቸው ብላችሁ ነው የምታምኑት? እንደገና ደግሞ በኢትዮጵያ ውስጥ መስተካከል ያለበት በመሰረታዊነት መስተካከል ያለበት የፖለቲካ ስርዓት አለ ብላችሁ ታምናላችሁ ወይ የሚለውን። በጣም አመሰግናለሁ ለጥያቄው ኤርሚያስ። በእኛ እምነት አሁን ያለው ህገ መንግስት በጣም በርካታ ችግሮች ያሉበት ህገ መንግስት ነው ብለን ነው የምናስበው። ጠንካራ ጎኖች ያሉትን ያህል በጣም በርካታ ችግሮችም አሉበት፣ ድክመቶች አሉበት በበርካታ ምክንያቶች። አንደኛ የአይዲዮሎጂ ሰነድ ስለሆነ ይሄንን ህገ መንግስት ያረቀቁ አካላት የነበራቸውን አይዲዮሎጂ በህግ ስም በህዝብ ላይ የጫኑበት ሰነድ ስለሆነ ከሱ የመነጨ ነው። ሁለተኛ ጊዜውም ረጅም ጊዜ ስለሆነ የብዙ ሀገራት ህገ መንግስቶች በየጊዜው ራሳቸውን የሚያስተካክሉበት ሂደት አላቸው። የኢትዮጵያ ህገ መንግስት እሱ ስለሌለውና ሪጅድ ስለሆነ የነበሩት መንግስታትም ህገ መንግስቱ የሚነካው በመቃብራችን ላይ ነው የሚል አመለካከት ስለነበራቸው በእነዚህ ምክንያቶች ህገ መንግስቱ መሻሻል አለበት ብለን እናምናለን። በመሰረታዊነት መስተካከል አለበት ብለን የምናምነው ይሄ ህገ መንግስት አንድ ህገ መንግስት ሲረቀቅ ማሟላት ያለበትን ቤዚክ ነገር አላሟላም ብለን እናስባለን። በእኛ በኩል የህዝቦችን አንድነት መፍጠር፣ የህዝብን አንድነት፣ የአንድ ሀገርን ህዝብ አንድነት መፍጠር ነው የህገ መንግስት ዓላማ፣ የመጀመሪያው ዓላማ፣ ቤዚክ ዓላማው። ያንን ያደረገ አይደለም። በተቃራኒው እንዲያውም በህዝብ መካከል መከፋፈልን የፈጠረ ህዝቦች በጠላትነት የሚተያዩበትን መጤና ነባር የሚል ቅጽላዎችን ያመጣ ህገ መንግስት ነው። ቤዚካሊ የፌዴራል ህገ መንግስቱ ብቻ ሳይሆን ከሱ የተቀዱት የክልል ህገ መንግስቶችም በተመሳሳይ ይሄ መሰረታዊ ችግር አለባቸው ብለን እናምናለን። ህገ መንግስቱ የኢትዮጵያን አንድነት፣ የህዝብን አንድነት፣ የኢትዮጵያን ህዝብ አንድነት እና በተጨማሪ ሉዓላዊነት ያረጋገጠ ሰነድ መሆን አለበት ብለን እንወስዳለን። በዚህ ምክንያት ከህገ መንግስቱ መግቢያ ጀምሮ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ማን እንደሆኑ እንኳን ዲፋይን ሳያደርግ ብሔር ብሔረሰቦችና ህዝቦች የሚባሉት ያስቀመጠውን መግቢያውን በልዩነት ላይ የተመሰረተ መግቢያ በጣም በተደጋጋሚ እንደምንለው ከጋብቻው በፊት ፍቺን ያስቀደመ ህገ መንግስት ስለሆነ አንቀጽ 39 መጥቀስ ይቻላል፣ መግቢያውን መጥቀስ ይቻላል። አንቀጽ 8ን የሉዓላዊነት ህዝብ ላይ ሳይሆን ብሔር ብሔረሰቦች ላይ ማንነታቸው በማይታወቅ ላይ፣ ከዛ ደግሞ ከሱ ጋር ተያይዞ እያንዳንዱ ብሔር ብሔረሰብና ህዝብ whoever they are በአንቀጽ 46 እና 47 የተሰጣቸው ራሳቸው ክልል መሆን ደግሞ ላይ አይቆምም፣ ሀገር መሆን ከኢትዮጵያ ተገንጥለው ሀገር የመሆን ስልጣን ያጎናጽፉትን አንቀጾች እንቀይራለን። በእኛ በኩል ዩኒፋይንግ ፊገር ያስፈልገናል ብለን እናምናለን። ስለዚህ የኢትዮጵያ ህገ መንግስት ከፓርላመንታዊ ስርዓት ወጥቶ ፕሬዚደንሻል ሲስተምን ፕሬዚዳንታዊ ስርዓትን ማስፈን አለበት ብለን እናምናለን። ይሄ የሚሰጠን ምንድነው? ኢትዮጵያውያን ሁሉ በጋራ የሚመርጡት አንድ አሰባሳቢ ፕሬዚዳንት ወይም ደግሞ አትሊስት በአብላጫ ድምጽ የተመረጠ ፕሬዚዳንት ያስፈልገናል ብለን ስለምናምን ነው። እንደምታውቀው አሁን ባለው ህገ መንግስት በአንድ የምርጫ ክልል የሚወዳደር ሰው እዛ ክልል ላይ ስላሸነፈ ብቻ 100,000 ሰዎች ስለመረጡት ብቻ የ130 ሚሊዮን
ህዝብ ጠቅላይ ሚኒስቴር የሚሆንበት አግባብ አለ። እሱ መስተካከል አለበት። ቢያንስ 50+1 ኢትዮጵያውያን ከ50 ሲደመር 1 ኢትዮጵያውያን የተስማሙበት መሪ ያስፈልገናል። በቀጥታ ህዝብ የሚመርጠው መሪ ያስፈልገናል ብለን እናስባለን። ይህን እናስተካክላለን። ከዚህ ጋር የተያያዙ የመሬት ስሪት እናስተካክላለን። በጣም በርካታ አንቀጾች እናስተካክላለን። በዚህ 5 ደቂቃ የምጨርሰው ስላልመሰለኝ ዋናው ዓላማችን በህገ መንግስቱ ላይ የመጀመሪያው አሰባሳቢና ሁላችንም የኛ የምንለው የጋራ ሰነድ እንዲኖረን የኢትዮጵያን አንድነት የሚያስቀጥል ሰነድ እንዲኖረን ነው። ሁለተኛ በኢኮኖሚ በፖለቲካው ምክንያት የታሰረ የኢኮኖሚ ስርዓታችንን የማህበራዊ እሴቶቻችንን እነሱን ማሳደግ ነው። በአጠቃላይ ህገ መንግስት እንዲሆን ማድረግ ነው በእኛ በኩል። አመሰግናለሁ አቶ ኢዮብ። የኢቢኤስ 5 ጥያቄዎችን እዚህ ላይ ያጠናቅቃለሁ። እንደ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለመራጮቹ የሚያስተላልፉት መልእክት ካለ እድሉን ሰጥዎታለሁ። በጣም እናመሰግናለን። ኢቢኤስን እንደዚህ ሀሳባችንን ቀርበን ለህዝብ እንድናስረዳ መድረኩን ስላመቻቸልን እናመሰግናለን። እንደ ኢዜማ 3 መሰረታዊ ዓላማዎችን ይዘን የተነሳ ነው ፓርቲ ያቋቋም ነው። የመጀመሪያው ኢትዮጵያ ውስጥ የዜግነት ፖለቲካ ያስፈልጋል ብለን ስለምናምን አሁን በየአካባቢዎቹ ግጭትን እየፈለፈለ ያለውን የብሔር ፖለቲካን የዘር ፖለቲካን ከኢትዮጵያ ጫንቃ ላይ ለማንሳት የተቋቋመ ፓርቲ ነው። ሁለተኛ ማህበራዊ ፍትህን ለማስፈን የተቋቋመ ፓርቲ ነው ኢዜማ። አካታችነትን በጣም መሰረታዊ መርሁ አድርጎ የተቋቋመ ፓርቲ ነው። ሶስተኛ ደግሞ ዴሞክራሲያዊ ፌዴራሊዝም ያስፈልገናል። እንደ ኢትዮጵያ ባለ ብዝሃ ማንነት ባለበት ሀገር ውስጥ እንደ ኢትዮጵያ ባለ በጣም ሰፊ የቆዳ ስፋት ባለው ሀገር ውስጥ ፌዴራሊዝም የተሻለው አማራጭ ነው ብለን እናስባለን። ግን ይሄ ፌዴራሊዝም መመስረት ያለበት በአንድ ትሬት ላይ ብቻ በአንድ በአንድ ኤሌመንት ላይ ብቻ መሆን አለበት ብለን አናምንም። በጣም በርካታ ኤሌመንቶችን ያካተተ መሆን አለበት ብለን እናምናለን። አሁን እንዳለው በጣም ጥቂት ህዝብ የሚኖርበት አንድ ክልል ሌሎች ደግሞ በሚሊዮኖች የሚኖሩበት ክልል መሆን አለበት ብለን አናምንም። ፕሮፖርሽናሊ መሰራት አለባቸው ብለን እናምናለን። ክልሎች የኢኮኖሚያዊ ተጠቃሚነትን በክልሎች በሚያሰፍን መልኩ፣ ጂኦግራፊን በያዘ መልኩ፣ ከዛ ባህል እሴቶችን ማንነቶችን በያዘ መልኩ፣ ታሪክን በያዘ መልኩ መዋቀር አለባቸው ክልሎች ብለን እናምናለን። ፌዴራሊዝም ግን ኢምፖርታንት ነው ብለን ነው የምናምነው እንደ ኢዜማ። ይህንን ለማድረግ የምርጫ ምልክታችንን ሚዛን አድርገን መተናል እንደ ኢዜማ። ሚዛን እንደምታውቁት የእኩልነት፣ የፍትህ፣ የሚዛናዊነት መለኪያ ነው ወይም ምስል ነው። ኢዜማን ምረጡ ማለት ፈልጋለሁ፣ ሚዛንን ምረጡ ማለት ፈልጋለሁኝ። ስለተሰጠን እድል እናመሰግናለን። ኤርሚያስ። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ የስራ አስፈጻሚ ኮሚቴ አባል የኢቢኤስ 5 ጥያቄዎችን ሊመልሱ በስቱዲዮአችን ስለተገኙ እና ምላሽና ማብራሪያ ስለሰጡን በተመልካቾች ስም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን አካል የሆነውን የኢቢኤስ 5 ጥያቄዎችን ነበር። በዛሬው ጥንቅራችን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ ምክር ቤት አባል የሆኑት አቶ ኢዮብ መሳፍንት እዚህ ስቱዲያችን ተገኝተው ለኢቢኤስ 5 ጥያቄዎች የሰጧቸውን ምላሾችና ማብራሪያዎች ነበር ወደ እናንተ ያደረስነው። በቀጣዮቹ ቀናት እንደዚሁ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮ ጋብዘን ምላሽና ማብራሪያቸውን ወደ እናንተ የምናቀርብ ይሆናል። ዝግጅቱ ወደ እናንተ ያቀረብኩት ኤርሚያስ በጋሻው ነበርኩ። የዛሬውን እዚህ ላይ እናበቃለን። ከቀሪ የኢቢኤስ ቴሌቪዥን ዝግጅቶች ጋር መልካም ጊዜ እመኝላችኋለሁ። ሰላም።